ታኅሳስ 14 ዕለተ ማክሰኞ የማለዳ ጸሎት። በዚህ ቀን ደግሞ ስለ ወንድማችን ስለ ማስተር አብነት ስለደረሰበት የህመም ጉዳይን አስመልክቶ ወደ እግዚአብሔር እንጸልያለን። ስለዚህ ሁላችንም ማስተር አብነትን የምንወድ የምናከብር፣ በሱ ምክንያት ብዙ ሰዎች ተጽናንተዋልና ብዙ ሰዎች ተስፋ ለምልሟልና፣ ስለዚህ አሁን ባለበት የበሽታ ኃይል የታመመበትን ነገሮችን አስመልክቶ ወደ እግዚአብሔር የምንጸልይበት ጊዜ ስለሚሆን ሁላችንም ማስተር አብነትን የምንወድ ሰዎች፣ በሀገር ውስጥ በሀገር ውጭ ያለን ሰዎች በዚህ ጸሎት ላይ አብረን እንድንጸልይ ጥሪ አቀርባለሁ። ይህንን ጸሎት ከመጀመራችን በፊት ለብዙዎች ይህንን ጸሎት እንዲጋሩን፣ ምክንያቱም ቤተክርስቲያን አጥብቃ በጸለየች ጊዜ ጴጥሮስ ከተያዘበት እስር ቤት ወጥቷልና ሁላችንም አጥብቀን ወደ እግዚአብሔር እንጸልይ ዘንድ ለሁሉም ሰዎች ሼር እንድታደርጉ ይህን ጸሎት ወደሚገባው ወደ እግዚአብሔር አምላክ እንጸልያለን። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል። በያዕቆብ ምዕራፍ 5 ቁጥር 13 ጀምሮ እንደዚህ ይላል፣ ከእናንተ መካከል በመከራ ውስጥ ያለ አለ? እርሱ ይጸልይ። የተደሰተ አለ? የምስጋና መዝሙር ይዘምር። ከእናንተ መካከል የታመመ ሰው አለ? የቤተ ክርስቲያን ሽማግሌዎች ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአት ሰርቶ ከሆነ ይቅር ይላል። ስለዚህ ኃጢአታችሁን እርስ በእርስ ተናዘዙ፣ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅ ነገርም ያደርጋል። ወገኖቼ አሁን በዚህ ሰዓት በእምነት ወደ እግዚአብሔር የምንቀርብበት ጊዜ ላይ ነው ያለነው። እግዚአብሔር በእምነት የሆኑ ጸሎቶች፣ እንደ ፈቃዱ የሆነውን ጸሎት እግዚአብሔር እንደሚመልስ በቃሉ ላይ ይናገራልና መጽሐፍ ቅዱሳችን በሌላ ቦታ በአንደኛ ዮሐንስ ምዕራፍ 5 ላይ እንዲህ ይላል ከቁጥር 13 ጀምሮ፣ በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው፣ ማንኛውም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል። የምንለምነው ሁሉ እንደሚሰማን ካወቅን የለመነውን ነገር እንደተቀበልን እናውቃለን ይላል። ስለዚህ ወገኖቼ በስሜት ሳይሆን መንፈሳዊ ዓለም ላይ ውጤት ወይም ደግሞ ልናገኝ የምንችለው በእግዚአብሔር ቃል ላይ ባለ እውነትና እምነት ነው። በመጨረሻም የእግዚአብሔር ቃል በሐዋርያት ምዕራፍ 12 ላይ እንደዚህ ይላል፣ በዚያን ዘመን ንጉሡ ሄሮድስ አንዳንድ የቤተ ክርስቲያን አባላትን እያሳደደ ያስጨንቅ ነበር። የዮሐንስ ወንድም ያዕቆብ በሰይፍ አስገደለ። ይህ አድራጎቱ ለአይሁድ ደስ እንዳሰኛቸው ባየ ጊዜ ጴጥሮስን ደግሞ አስያዘ። ይህም የሆነው በቂጣ በዓል ሰሞን ነበር። ጴጥሮስን ወህኒ ቤት ካስገባው በኋላ አራት ወታደሮች እየሆኑ እንዲጠብቁት በአራት ፈረቃ ለተመደቡ ወታደሮች አስገበሩ። ይህም ያደረገው የፋሲካ በዓል ካለፈ በኋላ ሕዝብ ፊት አውጥቶ ሊያስፈርድበት አስቦ ነበር። ጴጥሮስም በዚህ መሰረት እስር ቤት ተጣለ። ቤተ ክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። ሄሮድስም ጴጥሮስን ሕዝቡን ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያው ሌሊት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። የወህኒ ቤት ጠባቂዎች እስር ቤቱ በር ላይ ቆመው ነበር። የጌታ መልአክም ድንገት ታየ። በክፍሉም ውስጥ ብርሃን በራ። መልአኩም የጴጥሮስን ጎን መታ አድርጎ ቀሰቀሰውና ቶሎ ተነሳ አለው። በዚያም ጊዜ ሰንሰለቶቹ ከእጆቹ ወደቁ። መልአኩም ልብሱን ለበሰ፣ ጫማውንም አድርጋለሁ። ጴጥሮስም እንደታዘዘው አደረገ። እየቀጠለ ይሄዳል የእግዚአብሔር ቃል ሲናገር። ስለዚህ ወገኖቼ በዚህን ሰዓት ቤተክርስቲያን አጥብቃ ለማስተር አብነት መጸለይ ያለባት። ስለዚህ እኛ አሁን በዚህ ሰዓት አጥብቀን ስለ ማስተር አብነት
ብዙ ሰዎችን ከተጣሉበት ቦታ ያነሳ ሰው ነው። ለኢትዮጵያ በረከት የሆነ ሰው ነው። ለሱ መጸለይ ለሀገር መጸለይ ጋር ለሀገር እንደ መጸለይ ነው። ለሱ መጸለይ ለብዙ ሰዎች እንደ መጸለይ ነው። ይህ ማስተር አብነት አንድ ሰው አይደለምና እንደ ሀገር እንጸልያለን በዚህ ሰዓት። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አስቀድመን ለአንተ ምስጋና እናቀርባለን። አስቀድመን በዚህ ሰዓት ክብር ለሚገባ ምስጋና ለሚገባ አምላክ እግዚአብሔር ሆይ እናመሰግንሃለን። አንተ ለሚወዱ መጥፎ የተባለውን ነገር ለበጎ ታደርግላቸዋለህ። ከበላተኛ ውስጥ እግዚአብሔር ሆይ ማርን ታስቀምጣለህ። ከሚበላ አንበሳ ውስጥ እግዚአብሔር ለሳምሶን የሚበላ ማርን አስቀምጠሃል። ክፉ የተባለን ነገሮች እግዚአብሔር ወደ መልካምነት መቀየር እግዚአብሔር ሆይ ያንተ ስራ ነው፣ ያንተ ኃያልነት ነው። እግዚአብሔር ሆይ ትናንትናም ዛሬም እስከ ለዘላለም ሕያው የሆንከው አምላክ እግዚአብሔር በኢየሱስ ክርስቶስም ዛሬ እንጸልያለን። ወደ አንተ ተስማምተን እንደ ሀገር ወደ አንተ እንመጣለን። ጌታ እግዚአብሔር በጌታ በኢየሱስ ክርስቶስም እንጸልያለን። ለወንድማችን ማስተር አብነት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም የተያዘበት የትኛውም በሽታ እግዚአብሔር ከላዩ ላይ እንድትነቅል እንጸልያለን። እግዚአብሔር ሆይ አብ ያልተከለው የትኛውም ተክል እግዚአብሔር ይነቀላል ተብሎ እንደተጻፈ የትኛውም በሽታ እንዳንተ ፍቃድ ያልሆነ ነገር ግን በህይወቱ ያለ በደሙ ውስጥ ያለ በኃይል የተቀመጠ እያስጨነቀው ያለው በሽታ እግዚአብሔር በጌታ በኢየሱስ ክርስቶስ እንጸልያለን። እግዚአብሔር ምንጩ ከየትኛውም ኃይል ይሁን ከክፉዎች ኃይል ይሁን እግዚአብሔር አንተ ጴጥሮስን ስለ ቤተ ክርስቲያን ጸሎት ብለህ እግዚአብሔር አስወጥታቸዋልና እግዚአብሔር ሆይ ተነስ ብለህ መልአክ ልከሃልና እግዚአብሔር በኢየሱስ ክርስቶስም አሁን ባለበት ሰዓት እግዚአብሔር አሁን ባለበት ቦታ ተስፋ በቆረጠበት ቦታ እግዚአብሔር በኢየሱስ ክርስቶስ እንድታስነሳው እንጸልያለን። ምህረት በላዩ ላይ እንዲሆን እንጸልያለን። እግዚአብሔር ርህራሄ በላዩ ላይ እንዲሆን እንጸልያለን። አንተ ከቅን ሰው ጋር ቅን ትሆናለህ። እግዚአብሔር ሆይ በኢየሱስም ቅንነት በላዩ ላይ ይሁን። ምህረት በላዩ ላይ ይታይ። ደግነት በላዩ ላይ ይታይ። አባቴ እግዚአብሔር በኢየሱስ ክርስቶስ ስም ብዙዎችን አስነስቶ እንደሆነ ብዙዎችን ረድቶ እንደሆነ እግዚአብሔር በኢየሱስም እርዳታ በላዩ ላይ ይገለጥ። እግዚአብሔር ምህረት በላዩ ላይ ይገለጥ። እግዚአብሔር በኢየሱስ ክርስቶስ አጥብቀን ወደ አንተ እንጸልያለን። እግዚአብሔር ሆይ እንደ ፈቃድ ያልሆነ የትኛውም ኃይል በላዩ ላይ የተዘረጋ የትኛውም መቅሰፍት በላዩ ላይ የተዘረጋ እግዚአብሔር በኢየሱስ ክርስቶስ እንድትነቅል እንጸልያለን። እግዚአብሔር የመቅሰፍቱ ኃይል የበሽታው ምንጭ የሆነ የትኛውም ክፉ እግዚአብሔር ወደ ራሱ እንዲመለስ እንጸልያለን። አዋጅ በዚህ ሰዓት እንዲገለበጥ እንጸልያለን። የበሽታ ኃይል የሞት ኃይል እግዚአብሔር በኢየሱስ ክርስቶስም እንጸልያለን። ጨለማ ለመደሰት የደገሰው ድግስ እግዚአብሔር በኢየሱስ ክርስቶስ ወደ ራሳቸው እንዲመለስ እንጸልያለን። ወደ ራሳቸው እንዲመለስ እንጸልያለን። አባቴ እግዚአብሔር ከምሕረት የተነሳ ከቸርነት የተነሳ እግዚአብሔር በኢየሱስ ክርስቶስም ይህ ሰው መዳን እንዲሆንለት እንደ ፈቃድ እንዲሆን እንጸልያለን። ፈቃድ እንዲሆን እንጸልያለን። እግዚአብሔር ሆይ ይህ ሰው ለኢትዮጵያ በረከት ነው። ይህ ሰው ለኢትዮጵያውያን እግዚአብሔር ምሳሌ ነውና እግዚአብሔር በኢየሱስ ክርስቶስ በሕይወት ይኖር ዘንድ እግዚአብሔር ምሕረትን በላዩ ላይ ታደርግ ዘንድ አጥብቀን ወደ አንተ እንለምናለን። አጥብቀን ወደ አንተ እንጸልያለን። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ምክንያቱም እግዚአብሔር ሆይ አንተ ቻይ ነህ። አንተ ሁሉን ቻይ ነህ። ሁሉም ማድረግ ትችላለህ። እግዚአብሔር ሆይ ጠላት ለመጥፎ ያሰበውን ለበጎ ማድረግ ትችልበታለህ። ለበጎ ማድረግ ትችልበታለህ። የተጠቃውን ሕዝብ እግዚአብሔር ማዳን ልማድህ ነው። እግዚአብሔር ሆይ የታመሰውን እግዚአብሔር የተጨነቀውን ደርሰ ማጽናናት ልማድህ ነው። እግዚአብሔር በዚህን ሰዓት እግዚአብሔር በኢየሱስ ክርስቶስ የሚያጽናናው መንፈስ እግዚአብሔር ምሕረትን የሚያደርግለት መንፈስ አባቴ በጌታ በኢየሱስ ክርስቶስ እንጸልያለን። እንደ እምነት በእምነት የሆነ ጸሎት እግዚአብሔር ጨለማ ያስቀመጠውን ኃይል እንደሚነቅል እግዚአብሔር እንደ ቃልህ እንድታረግ እንጸልያለን። እንደ ቃልህ እንድታረግ እንጸልያለን። በዚህን ሰዓት እግዚአብሔር በላዩ ላይ የተከፈተ የትኛውም የጨለማ
ድግስ፣ የትኛውም የጨለማ ኃይል እግዚአብሔር መቅሰፍት እግዚአብሔር በጌታ በኢየሱስ ክርስቶስ ከላዩ ላይ እንዲመታ እንጸልያለን። ከላዩ ላይ እንዲመታ እንጸልያለን። እግዚአብሔር ሆይ በየትኛውም ኃይል ክፍተት አግኝቶ ወደ ህይወቱ የገባ የትኛውም ኃይል እግዚአብሔር ከምሕረትና ከርህራሄ የተነሳ እግዚአብሔር በኢየሱስ ክርስቶስ እንድትምረው እንጸልያለን። ፈውስን እንድታረግለት እንጸልያለን። እግዚአብሔር አንተ ጴጥሮስ እየተጸለየለት ዝም አላልክም። ነገር ግን እንደ ትናንትናና እንደ ዛሬ እግዚአብሔር ሆይ በሌሊት መካከል ገብተህ እግዚአብሔር ሆይ በሞት መካከል ገብተህ እግዚአብሔር ሆይ በእስራት መካከል ገብተህ እግዚአብሔር ተስፋ በሌለበት ሁኔታ ውስጥ እግዚአብሔር ሆይ አንተ ጣልቃ ገብተህ መልአክን ልከህ እግዚአብሔር ሆይ ጴጥሮስን እንዳስፈታ ጴጥሮስን እንዳስቀጠልከው እግዚአብሔር በኢየሱስ ክርስቶስ በሱና በሞት መካከል እግዚአብሔር በሱና በሽታ መካከል እግዚአብሔር ጣልቃ እንድትገባ እንጸልያለን። ጣልቃ እንድትገባ እንጸልያለን። እግዚአብሔር ሆይ አንተ የሌለበት የትኛውም የክፉ ስብሰባ በኢየሱስ ክርስቶስም ይበተን። በኢየሱስ ክርስቶስም ይበተን። በኢየሱስ ክርስቶስም ይበተን። እግዚአብሔር ሆይ ጴጥሮስ ለብዙዎች ደርሷል። ለብዙዎች መጽናናትን ሆኗል። ልክ እንደዛ እግዚአብሔር ማስተር አብነት እግዚአብሔር ሆይ ለብዙዎች መጽናናት ሆኗል። ነገር ግን አላበቃም። ለብዙዎች መድረስ አለበት። እግዚአብሔር ይህ ሰው እግዚአብሔር ሆይ ቢኖር ለብዙዎች ይደርሳልና አባቴ እግዚአብሔር ሆይ በሱና ባለው በአሁኑ በሽታ መካከል ጣልቃ ገባ። እግዚአብሔር ሆይ አይሆንም በል። እግዚአብሔር ሆይ ቃል ካፍ ይውጣ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ አባቴ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም አጥብቀው በጸለዩ ጊዜ ቤተክርስቲያን አጥብቀው ወደ አንተ በጮሁ ጊዜ ጣልቃ ገብተሃል። ትናንትና ጣልቃ የገባ እግዚአብሔር ሆይ ዛሬ እንጸልያለን። ጣልቃ እንድትገባ እንጸልያለን። በሞትና በህይወት መካከል ጣልቃ እንድትገባ እንጸልያለን። በማስተር አብነትና እግዚአብሔር በበሽታው መካከል ጣልቃ እንድትገባ እንጸልያለን። አባቴ እግዚአብሔር በኢየሱስ ክርስቶስም አይሆንም፣ አይከናወንም። እግዚአብሔር በኢየሱስ ክርስቶስ እንዳንተ ፍቃድ ያልሆነ የትኛውም ህመም በኢየሱስ ከላዩ ላይ አሁን እንዲሄድ እንጸልያለን። ባለበት ቦታ እግዚአብሔር በኢየሱስ ክርስቶስ የምህረት እጅ እንድትዳስሰው እንጸልያለን። የምህረት እጅ እንድትዳስሰው እንጸልያለን። አባቴ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ የጀመረውን ነገር እንዳይቀጥል እንዳያስቀጥል እግዚአብሔር የታወጀበት አዋጅ ወደ ራሱ እንዲገለጥ እንጸልያለሁ። እግዚአብሔር ከዚህ ጋር የሚተባበር የጨለማ ኃይል ጉልበት ሁሉ እግዚአብሔር ባስቀመጡት ወጥመድ እንዲያዙ እንጸልያለን። እግዚአብሔር እንደ አይነ ብሌን እንድትከልለው እንጸልያለን። በጌታ በኢየሱስ ክርስቶስ በእኔ ተማምኗልና አስጥለዋለሁ። ስሜን አውቋልና ጋርደዋለሁ። ይጠራኛል እመልስለታለሁ። በመከራው ጊዜ አብሬ ሆናለሁ የሚለው ቃል እግዚአብሔር በህይወቱ እንዲገለጥ እንጸልያለን። በህይወቱ እንዲገለጥ እንጸልያለን። ተባብረው የተሰራበት የትኛውም የጨለማ ክፉ ሴራ በጌታ በኢየሱስ ክርስቶስ ወደ ራሳቸው እንዲመለስ እንጸልያለን። አባቴ እግዚአብሔር በኢየሱስ ክርስቶስም ክፉ በጨለማ ኃይል ያስቀመጠው ኃይል በጌታ በኢየሱስ ክርስቶስም እንዳይጸና እንዳይሰራ በኢየሱስ ክርስቶስም ጸለይን። በኢየሱስ ክርስቶስም ጸለይን። በኢየሱስ ክርስቶስም ጸለይን። በኢየሱስ ክርስቶስም ጸለይን። አባቴ እግዚአብሔር አይሆን። እግዚአብሔር ጨለማ ያሰበው ነገር አይሆንበት በጌታ በኢየሱስ ክርስቶስ። እግዚአብሔር ሆይ መርዶክዮስ መልካምን ባደረገበት ጊዜ ንጉሱን ለማትረፍ ብዙ ነገር ባደረገበት ጊዜ ነገር ግን ሃማ ተሯሩጦ እግዚአብሔር እሱን ለማሰቀል እሱን በህይወት እንዳይኖር እግዚአብሔር ሆይ ብዙ ነገር ባዘጋጀበት ዘመን አንተ ግን መዝገብ እንዳገላበጥክ መዝገብ ሲገላበጥ እግዚአብሔር መርዶክዮስ መልካም ነገር እንደተገኘበት ደግነት እንደተገኘበት እግዚአብሔር በኢየሱስ ክርስቶስ እንጸልያለን። ለወዳጃችን ለማስተር አብነት እግዚአብሔር መዝገብ ይገላበጥ። እግዚአብሔር ለብዙዎች እንደደረሰ በአይን እንዲታይ እንጸልያለን። እግዚአብሔር በጌታ በኢየሱስ ክርስቶስ ይሄ የክፉ ኃይል በሽታ እግዚአብሔር እንዳያጠቃው እግዚአብሔር እንዳያጠቃው እግዚአብሔር በህይወት መኖሩ እግዚአብሔር ለኢትዮጵያ መልካም ነው። እግዚአብሔር በጌታ በኢየሱስ ክርስቶስ አዋጅ እንዲሻር እንጸልያለን። አዋጅ በአዋጅ እንዲሻር እንጸልያለን። አዋጅ እንዲገለበጥ እንጸልያለን። አዋጅ እንዲገለበጥ እንጸልያለን። አዋጅ እንዲገለበጥ እንጸልያለን። እግዚአብሔር በኢየሱስ ክርስቶስ ከተጣለበት ቦታ
እግዚአብሔር ሆይ በኢየሱስ ክርስቶስ ስም ማንም ሊረዳው በማይችልበት ሁኔታ እግዚአብሔር ረዳትነትን እንድታሳየው እንጸልያለን። በንስር ክንፍ እግዚአብሔር ልጆች እንደምትከልል እግዚአብሔር እንደምታድን እንደምትታደግ እግዚአብሔር በኢየሱስ ክርስቶስ ስም በላዩ ላይ ማየት እንዲጀምር እንጸልያለን። በላዩ ላይ ማየት እንዲጀምር እንጸልያለን። በላዩ ላይ ማየት እንዲጀምር እንጸልያለን። እግዚአብሔር በጌታ በኢየሱስ ክርስቶስም አይሆንም፣ አይከናወንም። ጨለማ በህይወቱ ያቀደው እቅድ በኢየሱስ ክርስቶስም አይሆንም። እግዚአብሔር የጨለማው ኃይል ሩት የሆነ እግዚአብሔር መንስኤ ለዚህ በሽታ የትኛው መንስኤ የሆነ እግዚአብሔር ተሳስቶ የገባበት ነገር እንኳን ቢሆን እግዚአብሔር ተሳስቶ እግዚአብሔር ሆይ እየተካፈለበት የትኛው ነገር ቢኖር እግዚአብሔር ከምህረት የተነሳ እግዚአብሔር ሆይ በህይወት እንዲኖር እንጸልያለን። ከምህረት የተነሳ እግዚአብሔር እንደገና እንድታቆመው እንጸልያለን። እንደገና እግዚአብሔር እንድትራራለት እንጸልያለን። እግዚአብሔር ሆይ ይሄ በረከት የሆነው ሰው እግዚአብሔር ሆይ ከህይወታችን ከኢትዮጵያ እንዳይነቀል እግዚአብሔር በሞት አትለየው። እግዚአብሔር በእንደዚህ አይነት ሁኔታ ከኛ ህይወት አይሂድ። እግዚአብሔር በኢየሱስ ክርስቶስ እንለምንሃለን። አዋጅ በአዋጅ ይሻል። አዋጅ በአዋጅ ይሻል። አዋጅ በአዋጅ ይሻል። የጨለማ ኃይል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንቃወማለን። እግዚአብሔር ሆይ የትኛውም ከሱ ህይወት ጋር እግዚአብሔር የተያያዘ ጨለማ ያስቀመጠው እቅድ፣ ጨለማ ያስቀመጠው ኃይል እግዚአብሔር በጌታ በኢየሱስ ክርስቶስ በኢየሱስ ክርስቶስ አባት ሆይ ጭቃ በእግር እንደሚረገጥ እግዚአብሔር ጠላቶቹን በእግሮቹ ስር እንድትረግጣቸው ጸልያለሁ። በእግሮቹ ስር እንድትረግጣቸው ጸልያለሁ። እግዚአብሔር በኢየሱስ ክርስቶስ መከራ ከህይወቱ የተወገደ እንዲሆን ጸልያለሁ። እግዚአብሔር በደም ውስጥ የተደበቀ በአይምሮ ላይ የተሰራ እግዚአብሔር በኢየሱስ ክርስቶስ የትኛውም ኃይል ከዚህ ሰዓት ጀምሮ ከላዩ ላይ እንዲበተን እንጸልያለን። ቃሉን ላከ፣ በተናቸው። እግዚአብሔር በኢየሱስ ክርስቶስ አንተ ሰማሃቸው። አሳልፈ እግዚአብሔር ለጠላት ንክሻ አልሰጠህም። ጴጥሮስን አልሰጠከውም እኮ እግዚአብሔር ጣልቃ ገባ። በሌሊት ጣልቃ ገባ። እግዚአብሔር ተስፋ ቆርጦ በተኛበት በዛ ሁኔታ እግዚአብሔር ሆይ ተነስ ብለህ አስነሳኸው በኢየሱስ ክርስቶስ አባት። እግዚአብሔር ተስፋ በቆረጠበት አሁን እግዚአብሔር ሆይ በኢየሱስ ክርስቶስ አሁን የሚዳስስ እጅ እንድትነካው ጸልያለሁ። የምትዳስስ እጅ እንድትነካው ጸልያለሁ። ጎኑን መጥቶ እግዚአብሔር ተነስ መውጣት ይሆንልሃል። ተነስ መቀጠል ይሆንልሃል። ተነስ በህይወት መኖር ይሆንልሃል የሚል ኃይል እግዚአብሔር እንዲለቀቅ እንጸልያለን። እግዚአብሔር ባለበት ሆስፒታል ባለበት አሁን እጅ እግዚአብሔር የፈውስ እጅ ትገናኘው። የፈውስ እጅ ትገናኘው። ህልም እየመሰለው እግዚአብሔር በኢየሱስ ክርስቶስ መውጣት ይሆንለት። 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 አባት ወይ በኢየሱስ ክርስቶስ መፈወስ ይሆንለት። እግዚአብሔር አይሆንም። እግዚአብሔር አይሆንም በለን። እግዚአብሔር አይሆንም በለን። እግዚአብሔር አይሆንም በለን። እግዚአብሔር ኢትዮጵያ እጆቿን ወደ አንተ ትዘረጋለች። ስለዚህ ይዘው እግዚአብሔር ጣልቃ እንድትገባ በኢየሱስ ክርስቶስ አባቴ እግዚአብሔር ሆይ በጆሮ የሚሰማው የትኛውም የሞት ድምፅ ከአሁን ሰዓት ጀምሮ እግዚአብሔር እንዲቆረጥ እንጸልያለን። እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር አንድ ነገር ተናገረኝ፣ እኔም ይህን ብቻ ሰማሁ። ኃይል እግዚአብሔር ነው እንደሚለው እግዚአብሔር ኃያልነትን ብቻ መስማት ይሆንለት። የሚያጽናናው ያንተ ድምፅ በጆሮ እንዲላክለት እንጸልያለን። እግዚአብሔር በኢየሱስ ክርስቶስ ጣልቃ ገብነት አሁን በሰውነቱ ማረጋገጥ ይጀምር። የእምነት ኃይል እግዚአብሔር የፈውስ ኃይል እንዲገናኘው እንጸልያለን። እንዲገናኘው እንጸልያለን። አባቴ እግዚአብሔር ሆይ የፈውስ ኃይል፣ የምህረት ኃይል እግዚአብሔር የእንደገና አምላክ ኃይል ያለነት እግዚአብሔር ሆይ በላዩ ላይ ትሆን። እንደ ፍቃዴ ያልሆነ የትኛውም ሴራ ከህይወቱ የተወገደ ይሁን። ከህይወቱ የተወገደ ይሁን። እግዚአብሔር አቧራ ከሰው ላይ እንደሚራገፍ በጌታ በኢየሱስም በሽታው ከህይወቱ ላይ እንዲራገፍ እንጸልይ። ከሰውነቱ ላይ እንዲራገፍ በኢየሱስም
በኢየሱስ ስም በኢየሱስ ስም አባቶ ጣልቃ ገባ ጣልቃ ገባ ጣልቃ ገባ ጣልቃ ገባ ጣልቃ ገባ ጣልቃ ገባ ጣልቃ ገባ። አጥብቀን ወደ አንተ እንጸልያለን በዚህ ሰዓት። አጥብቀን ወደ አንተ እንጸልያለን በዚህ ሰዓት። እግዚአብሔር በኢየሱስ ክርስቶስ የሞት ፍርድ የተሻረ ይሆን። የአዋጅ አዋጅ እግዚአብሔር በኢየሱስ ስም የተገለበጠ ይሆን። በኢየሱስ ስም የተገለበጠ ይሆን። እግዚአብሔር ለብዙዎች ደርሶ እንደሆነ ለብዙዎችን አግዞ እንደሆነ እግዚአብሔር ሆይ በኢየሱስ ክርስቶስም እርዳታ ከሰማይ ይምጣለት። እግዚአብሔር እርዳታ ከሰማይ ይምጣለት። እግዚአብሔር ሆይ አይኖቼን ወደ ተራሮች አነሳው። ረድኤቴ ከወዴት ይመጣል? ረድኤቴ ሰማይና ምድርን ከፈጠረ ከእግዚአብሔር ይመጣል እንደተባለው እግዚአብሔር ረዳት የሆንኩ አምላክ እግዚአብሔር በኢየሱስ ክርስቶስም በላዩ ላይ እንድትገለጥ እንጸልያለን። በላዩ ላይ እንድትገለጥ እንጸልያለን። ይህ ሰው በህይወት ይኖር ዘንድ ግድ እንልሃለን። እግዚአብሔር ለሱ እግዚአብሔር ሰው እግዚአብሔር አንድ ሰው አይደለም፣ ብዙዎችን አጽናንቷል፣ ብዙዎችን ረድቷል፣ ብዙዎችን አግዟል። እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። አባቴ እግዚአብሔር ሆይ ብዙዎች ጋር ገና መድረስ ይጠበቅበታል። እግዚአብሔር በኢየሱስ ክርስቶስ ምህረት በላዩ ላይ ትሁን። ምህረት በላዩ ላይ ትሁን። ምህረት በላዩ ላይ ትሁን። ምህረት በላዩ ላይ ትሁን። አጋዥነት በላዩ ላይ ትሁን። እግዚአብሔር አለውልህ በለው፣ አለውልህ ከጎንህ ነኝ በለው። እግዚአብሔር በኢየሱስ ክርስቶስ በኢየሱስ ክርስቶስ ፈጽሞ ፈውስ በላዩ ላይ ይሁን። ፈጽሞ ፈውስ በላዩ ላይ ይሁን። ፈጽሞ በፈውስ በላዩ ላይ ይሁን። እግዚአብሔር ሆይ በኢየሱስ ክርስቶስ ደሙ የተፈወሰ ይሁን። አይምሮ የተፈወሰ ይሁን። መላው ሰውነቱ የተፈወሰ ይሁን። የተፈወሰ ይሁን። የተፈወሰ ይሁን። እግዚአብሔር ሆይ የቁጣ መብረቅ በጠላቶቹ ላይ እንዲያርፍ ጸልያለሁ። እግዚአብሔር በጠላቶቹ ላይ እንዲያርፍ ጸልያለሁ። በጠላቶቹ ላይ እንዲያርፍ ጸልያለሁ። እግዚአብሔር በኢየሱስ ክርስቶስ እግዚአብሔር ጠላቶቹ በፊት ለፊቱ የተቀሰፉ ይሁን። የተቀሰፉ ይሁን። እግዚአብሔር በኢየሱስ ክርስቶስ ለየትኛውም ኃይል የትኛውም አካል ከዚህ ጋር የተባበረ ኃይል እግዚአብሔር በኢየሱስ ክርስቶስ ከኃይል የተነሳ እግዚአብሔር ከእጅ የተነሳ እግዚአብሔር አባቶ የደጋሚዎች ድግምት ወደ ድግምታቸው እንዲመለስ ጸልያለሁ። ድግምት ወደ ራሳቸው እንዲመለስ እንጸልያለን። እግዚአብሔር የክፉዎች ሴራው ራሱ ወደ ራሳቸው እንዲመለስ እንጸልይ። ሃማ ራሱ ባዘጋጀው ወጥመድ እግዚአብሔር ባዘጋጀው መስቀያ ራሱ እንደተሰቀለ እግዚአብሔር በኢየሱስ ክርስቶስ ስም እንደዚሁ እንዲሆን እንጸልያለን። እንደዚሁ እንዲሆን እንጸልያለን። በኢየሱስ ስም እንዲሆን እንጸልያለን። እግዚአብሔር ሆይ በሱ ጉዳይ አናመቻምችም። በሱ ጉዳይ ዝም የምንልበት ምንም ምክንያት የለንም። እግዚአብሔር ብዙ እናቶች ሲጽናኑ አይተናል። ብዙ አባቶች ሲጽናኑ አይተናል። ተስፋ የሌላቸው ሰዎች እግዚአብሔር ተስፋቸው ሲለመልም አይተናል። እግዚአብሔር ሆይ የሱ ጉዳይ የኢትዮጵያ ጉዳይ ነውና አባቴ እግዚአብሔር ምህረት በላዩ ላይ ትሆን። 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 በዛች ሌሊት በወይኒ ቤት የተገለጠው መልአክ እግዚአብሔር ሆይ በኢየሱስ አንተ የላከው መልአክ እግዚአብሔር በኢየሱስ ክርስቶስ አሁን ለማስተር አብነት እንዲደርስለት እንጸልያለን። በጌታ በኢየሱስ ክርስቶስ እንድትልክ እንጸልያለን። እግዚአብሔር ፈውስ እንዲላክ እንጸልያለን። መንፈስ ቅዱስ ሆይ የፈውስ ኃይል በሰውነቱ ኦፕሬሽን እንድታካሄድለት እንጸልያለን። አባቴ እግዚአብሔር ሆይ ለሚያምን ሁሉ ይቻላል እንዳልክ እግዚአብሔር ሆይ ፈውስ እንዲሆንለት ጸለይን። 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 ርህራሄና ቸርነት በህይወቱ እንዲሆን ጸለይን። በህይወቱ እንዲሆን ጸለይን። በህይወቱ እንዲሆን ጸለይን። በህይወቱ እንዲሆን ጸለይን። እግዚአብሔር ሆይ ተስፋው ይለምለም። እግዚአብሔር ተስፋው ይለምለም። እግዚአብሔር ተስፋው ይለምለም። እግዚአብሔር ተስፋው ይለምለም። ሸክም የከበደው ሸክም እግዚአብሔር ለሰዎች መናገር የከበደው እግዚአብሔር ለሰዎች ማስረዳት የከበደው እግዚአብሔር ለሰዎች እንዲህ ነውና እንደዛ ነው ብሎ ማያስረዳው ሸክም እግዚአብሔር እንዲራገፍለት እንጸልያለን። በዚህ ሰዓት እናንተ ደካሞች ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ እግዚአብሔር እንድታሳርፈው እንጸልያለን። ከበሽታው እንድታሳርፈው እንጸልያለን። እግዚአብሔር ሸክሙ ከላዩ ላይ ቀለል ይበልለት።
እግዚአብሔር ሆይ በህይወት መቀጠል ይሁንለት፣ በህይወት መቀጠል ይሁንለት፣ በህይወት መቀጠል ይሁንለት፣ መለምለም ይሁንለት። እግዚአብሔር ሆይ መለምለም ይሁንለት። እግዚአብሔር ሆይ ረዳትነትህ ካንተ ዘንድ የሆነ ረዳትነት በላዩ ላይ ይገለጥ። ካንተ ዘንድ የሆነ ረዳትነት በላዩ ላይ ይገለጥ። አባቴ እግዚአብሔር ሆይ የምህረት ደጅ በላዩ ላይ እንዲከፈት ጸልያለሁ። አይንህ እንድታየው ጸለይን። አይንህ እግዚአብሔር እንድታየው ጸለይን። እግዚአብሔር አንተ ቤተክርስቲያን አጥብቃ በጸለየች ጊዜ ቃል እንደዚህ ይላል በሐዋርያት ምዕራፍ 12 ቁጥር 5 ላይ እንደ ቃል እንጸልያለን። ጴጥሮስ ግን በዚህ መሰረት እስር ቤት ተጣለ። ቤተክርስቲያኒቱ ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር። አባቴ እግዚአብሔር ሆይ ጸለይን። አባቴ እግዚአብሔርን እንጸልያለን። አጥብቀን ወደ አንተ እንጮሃለን። የዚህ ሰው ህይወት እግዚአብሔር ሆይ በኢትዮጵያ ብዙዎችን ያስቀጥላል፣ ብዙዎችን ያስቀጥላል፣ ብዙዎችን ያስቀጥላል፣ ብዙዎችን ያስቀጥላል። እግዚአብሔር ሆይ በአይምሮ ላይ የተላቀ የትኛውም ጭው የሚያደርግ እግዚአብሔር ሆይ ጭው የሚያደርግ እግዚአብሔር በአይምሮ ላይ የተላከ በጌታ በኢየሱስ ክርስቶስም አሁን እንዲነቀል እንጸልያለን። አሁን እንዲነቀል እንጸልያለን። በጌታ በኢየሱስ አንተ ያልተከልከው የትኛውም ተልእኮ እግዚአብሔር ስለምትነቅል እናመሰግናለን። ምህረትና ርኅራኄ በላዩ ላይ ስለሚሆን እናመሰግናለን። የምትዳስስ እጅ በላዩ ላይ ስለምትሆን እናመሰግናለን። አባቶ ይህን ስለምታረግ እናመሰግናለን። ትልቅ የሚባል በሽታ የለም፣ ትልቅ አምላክ እንጂ። እግዚአብሔር ሆይ አንተ የማትፈውሰው በሽታ የለም። ከስምህ የሚበልጥ ምንም በሽታ የለም። እግዚአብሔር ስምህ መጽናኛ ነው። ጻድቅ ሮጦ ከፍ የሚልበት እግዚአብሔር የጸና ግንብ ነው። እግዚአብሔር ሆይ ከፍ የሚልበት ጻድቅ ሮጦ ከፍ የሚልበት በጌታ በኢየሱስ ክርስቶስም ጸለይን። በጌታ በኢየሱስ ክርስቶስም ጸለይን። እግዚአብሔር ሆይ ማስተር አብነት ፈውስ እንዲገናኘው ጸለይን። እንደ ፈቃድ ግን ይሁን እግዚአብሔር ሆይ፣ ፈቃድ ግን ይሁን እግዚአብሔር ሆይ። ከፈቃድ ተቃራኒ አንጸልይም እግዚአብሔር ሆይ። ፈቃድ ግን በህይወቱ ይሁን እግዚአብሔር ሆይ። መፈወስ ደግሞ ያንተ ፈቃድ ይሁን እግዚአብሔር ሆይ። በፈውስ ሲቀጥል ዘንድ ደግሞ ፈቃድ ይሁን እግዚአብሔር ሆይ። ከጨለማ የተላከበት የትኛውም አሰራር ደግሞ ወደ ራሳቸው ይመለስ እግዚአብሔር ሆይ። በደም የተፈወሰ ይሁን፣ በደም የተሸፈነ ይሁን፣ ቤተሰቦቹ በደም የተሸፈኑ ይሁን እግዚአብሔር። እንደሱ ያሉ በሆስፒታል ያሉ ደግሞ እግዚአብሔር በዚህን ሰዓት ተስፋ ያጡ፣ በዚህን ሰዓት እግዚአብሔር የሚደርስላቸው ሰዎች ያጡ፣ በሆስፒታል ያሉ እግዚአብሔር ተስፋ ያጡ እግዚአብሔር ብዙ ሪፖርት የሰሙ ብዙ አዋጅ የሰሙ እግዚአብሔር አንድ ላይ እንጸልያለን። በኢየሱስ ክርስቶስን ፈውስ ይድረሳቸው እግዚአብሔር ፈውስ ይገናኛቸው። የኩላሊት በሽታ፣ ከጨጓራ የመነጨ ካንሰር፣ የደም የትኛውም ኃይል በኢየሱስ ክርስቶስ ፈውስ እንዲገናኝ ጸለይ። ፈውስ እንዲሆን ጸለይ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ፈውስህና ምህረትህ በዚህ ሰዓት እንዲገናኘው በኢየሱስ ክርስቶስ ስም ጸልየናል። እግዚአብሔር ሆይ ስለዚህ ጊዜ እናመሰግንሃለን። ምህረትን ስለምታደርግ እናመሰግንሃለን። እግዚአብሔር ሆይ ርኅራኄነትህ ስለሚሆን እናመሰግንሃለን። ሸክሙን ቀለል ስለምታደርግለት እናመሰግንሃለን። አለውልህ ስለምትለው እናመሰግንሃለን። እግዚአብሔር ሆይ እንደ ቃል ስለጸለይን ስለረዳህ እናመሰግንሃለን። ከዚህ ጋር ተያይዞ ሁሉም እግዚአብሔር ሆይ በበሽታ የተያዙ ሰዎች፣ በብዙ ነገር የተያዙ ሰዎች ስለምትደርስላቸው እናመሰግንሃለን። በሆስፒታል ያሉ በዚህ ሰዓት ስለምታጽናናቸው እናመሰግንሃለን። በልጅ በኢየሱስ ክርስቶስም አሜን እንላለን። በዚህ ሰዓት ይህንን ጸሎት ለብዙ ሰዎች እንዲደርስ ለብዙ ሰዎች ሼር አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። እወዳችኋለሁ። በልጅ በኢየሱስ ክርስቶስም አሜን።